እንዳልኩሽ ከተማርን በኋላ አካዳሚካል ነገሮችን ከተማርን በኋላ ምን ያህል ተቀብለናል ወደ ውስጣችን ሰርጿል የሚለውን ነገር ኢቫሉዌት ለማድረግ የምንጠቀምበት እንዳልኩሽ ነው። በአንድ ኢቫሉዌሽን ያ ሰው ወደቀ አለፈ ተብሎ አውቋል አላወቀም ለስራ ብቁ ነው አይደለም የሚለው ነገር ሌላ ጥያቄ የሚያስነሳ ነው። ፕላስ ብዙ ጊዜ ደግሞ አይተሽ ከሆነ ስፔሻሊ ኢትዮጵያ ውስጥ የተማርነው ቲዮሪው ከተግባሩ ጋር ይገናኝ ብዙ አላም ባናቆብ የምር እሱ በደንብ ስላየሁት ልክ ነሽ የምሬን ነው። እና በደንብ አሁን ልዩነት አለው ስለማናገር ቲዮሪ ምንድነው ቲዮሪ ሌዛን ኤክስፒሪየንስ ገብቶሻል። በደንብ ኤክስፒሪየንስ ሲኖር ለምሳሌ እንግዲህ እኔና አንቺ የተለያየ ፕሮፌሽን ሁሉም ነገር አሁን በተማርሽበት ሰዓት ያለው የተማርሽ እንትንና ኤክስፒሪየንስ ስትሆኚ ደግሞ ነገሮች አፕዴት ይሆናሉ። ገባሽ? ድሮ በተማርሽው አይደለም የምትሄጂው አፕዴት እየሆነ ነው ሁሉ ነገር የሚሄደው። ሶ ራስሽም አፕዴት እየሆንሽ ነው የምትሄጂው። ስለዚህ የማይበልጥበት ምንም ምክንያት የለውም። እና በቲዮሪ ስትማሪ የገባሽ የመሰለሽ ነገር በተግባር ሲመጣ እንዳልገባሽ ይገባሽ። በጣም የምር እውነት ለመናገር በደንብ ነው ያየሁትና ሁሉም ፕሮፌሽን ደግሞ የራሱ ተግባር ስራዎች አሉት እና ልምምድ ይበልጣል አንዳንዴ ከእውቀት መለማመድ በጣም አሁን እነዚህ እንትን ምንድነው የተግባር ትምህርት የሚማሩ ሰዎች እነዚህ ምንድነው ተግባረድ ምናምን በጣም ይበልጣሉ ታውቂያለሽ አይደል? በቲዮሪ ላይክ በዲግሪ ሌቭል ከተማሩ ሰዎች እነሱ በጣም የተሻለ እንትን አላቸው ተግባር ላይ ሲመጣ ማለት ነውና ምክንያቱም ምንድነው ቲዮሪ ላይ ያለው ነገር ሁሉ ተግባር ፕራክቲካል ስለማይሆን ለዛ ነው ልዩነቱ ኦብቪስሊ። እና ሌላ ደግሞ እንግዲህ መማራችንና ፈተና ላይ መምጣቱ ክሪቲካል ቲንከር ለመሆን ነው ማለት ምን ያህል በአቋራጭ ታስቢያለሽ ምን ያህል ነገሮችን በተለየ አንግል ታያለሽ አይደል? ፈተና ላይ አሁን በጣም ብዙ የምንቸገረው የሚመስለኝ አንድ ጥያቄ ይመጣል ያንን ጥያቄ አንቺ የምትረጅበትና እኔ የምረዳበት መንገድ ይለያያል። በትክክል ፎርዚስ ማተር ጥያቄውን ልንመልሰው ልንስተው እንችላለን በዚህ የተነሳ በአንደርስታንዲንግ ችግር ማለት ነው። እና በጣም ክሪቲካል ቲንከር መሆን ይፈልጋል ነገሮችን በአቋራጭ ማሰብ በተሻለ መንገድ ማሰብ ዲግሪ እየተሽከረከርሽ ማሰብ ይጠይቃል። እንግዲህ ፈተና ላይ የተሻለ ጥበበኛ የሆነ ሰው ይሰራል ማለት ነው አይደል? 50% አንብበሽ 50% ደግሞ ፈተና ላይ በሚኖርሽ ፐርፎርማንስ አሪፍ ውጤት ልታመጪ ትችያለሽ። እና ፍርሃትን ማስወገድ ሌላኛው ጥሩ ነገር ይመስለኛል። መተሸን ጥሩ ነው አዎ ልክ ነሽ። ጥሩ ነው ሳይበዛ ጥሩ ነው። ሳይበዛ በጣም ሲበዛ ደግሞ ያሹንም ያስለቅቅሽ አይደል? የሚፈጠረው ነገር እሱ ነው። በቃ በጣም ኦቨር መንቀጥቀጥ ራስን እስከመሳት ኢቭን ፈተናውን ባግባቡ በቃ አትሰሪም ሁላ እና ሰዓቱም አይበቃሽም ምናምን በጣም ከባድ ነገር ነው እና ይሄንንም ነገር ሊያመጣ ስለሚችል ቴንሽን ነቃ ለማለት ያግዛል። ነቃት ያለሽ ታነቢያለሽ ማንበብ ያለሽ ነገር ያልተረዳሽውን ፈተና ላይ ይመጣሉ ምን ይመጣል ፈተና ላይ ምናምን ብለሽ የምታስቢያቸው ነገሮች እንድታይ ያደርጋል። ለምሳሌ እኔ ቀጣይ ያለብኝ ፋይናል ኦኬ አሁን ጨንቆኛል። የትን ከበር አድርጌ የቱን ነው ምተው የምሬ ነው የምልሽነት እስከሚያልፍ ነው ግን እውነት ለመናገር እስከሚያልፍ በቃ በጣም ነው የሚጨንቀኝ ማርያም በጣም ማለት ነው። በቃ ይሄ ሁሉም ትምህርት ላይ ያለው ሰው ጭንቀት ይመስለኛል። በቃ አስሬ መደጋገም ነው ምን ማለት ነው ምናምን በቃ ግን በቃ በጣም ያስጨንቃል። እኔ እንደራሴ ነው በጣም ነው የሚጨንቀኝ። እውነት ነው በጣም ይጨንቃል። ጊዜው ይረዝማል። በስርዓት አትተኝም። ቀኑ እኮ ገና ነው ሳምንት ምናምን ሊቀረው ይችላል ግን አትተኝም። በቃ እንደዚህ ሀሳብሽን ጣል አድርገሽ ምናምን አትተኝም። ያነበብሽውን ሪቫይዝ እያደረግሽ በጭንቅላትሽ ይሄ ቢሆን ምናምን ያልሽ እንትን ያለሽ ረስቹ የሆነ ሸመልጃለሽ። አዎ ራስሽን በራስሽ ትጠይቂያለሽ ምናምን በቃ እና ብዙ ነገር ይኖረዋል ዞሮ ዞሮ እና መጸለይ መፍትሄ ነው። ማንበብም በጣም ወሳኝ ነው። አለመፍራት በጣም አለመተሸን የምናውቀው እንዳይጠፋብን ማለት ነው። አንደኛው ነጥብ እሱ ነው። ሁለተኛ ጊዜ ባግባቡ ነገር ልንገርሽ አሁን ላይ በፊት እንዴት እንደሆነ አላውቅም እንትን ግን አሁን ፊት ለፊት መቀመጥ እወዳለሁ። ፊት ለፊት ከኋላ አሁን መችለስ መሰለሽ ባለፈው ነበርም ፋይናል ነገር ይሻላል ክላስን ፊት ለፊት ነው መሆነው ከዛ እንዴት እንደሆነ አላውቅም ከኋላ ልጆች አመጣና ከፊት ሊያስቀምጥ ሊቀይር ማለት ነው።
ወይኔ አልወድም ከኋላ አልኩት ማለት ነው። ያው በጣም ነው የተከራከርኩት። ኦኬ በቃ ጨነቀኝ አልኩሽ ሂጄ ከኋላ በቃ በጣም ነው የጨነቀኝ እና በስርዓትም ፈተናውን ላልሰራም ይችላል። እኔ አላውቅም በቃ ኮንፈርት ነው የሚነሳኝ። ሄደሽ ሰው መሀል ግብት ስትይ ማለት ነው አስቢው እንግዲህ በጣም ያስጠላል። አሁን በቃ ነፃነት እፈልጋለሁ ፈተና ላይ ስፈትን በቃ ፊት ለፊት ነው የማየው ነገር የለም በዚህም እንትን የሚለኝ የለም በዚህም የለም ከኋላ ነው ሁሉም ያለው በቃ ፊት ለፊት ሆኜ ፈተናው ላይ ምክንያቱም ከኋላ ሆነሽ ከፊት ብዙ ሰው አለ አይደለ ቀና ስትይም ታያለሽ ቴንሽን ሊያረጉሽ ይችላሉ ምናምን አንዳንድ ድምጽ የሚያሰሙ ሰዎች በቃ አይጠፉም እንደዛ ስለሆነ እሱ በጣም ነው የሚረብሽኝ ፈተና ላይ እውነት ነው። አይ ጎበዝ ተማሪዎች በብዛት ከፊት ነው የሚቀመጡት። እውነት እንደዛ ብለሽ እንትናት ለሚሰዎች ሊፈሪ ስለሆነ አይ አይደለም ስላለብኝ ነው እንጂ የጉብዝና ጉዳይ ምናምን ሆኖ ሳይሆን ይጨንቀኛል ፈተና እና ደግሞ ምን እንደምወድ ታውቂያለሽ አሁን ከበፊትም ነው ፈተና አነባለሁ ካነበብኩ በኋላ መጠየቅ በጣም ምርጫዬ ነው። መጠያየቅ ሰው እንዲጠይቀኝ ይፈልጋል። አሁን እዛ ስራ ቦታ ጭንቅ ነው ማድረጋቸው ማለት ነው። ጠይቁኝ ማለት በቃ አነባለሁኝ ከዛ ይጠይቁኛል። ከዛ ምረሳው ነገር ካለ ደግመዋለሁ ምናምን ማለት ነው። በጣም የሚመቸኝ ፓርት ካነበብኩ በኋላ መጠያየቅ በጣም ነው ደስ የሚል እንድታስታውሽ ያግዛል። በቃ እንዳስታውሰው እንትን ይለኛል። ደግሞ የሆነች ነገር የረሳኋት ነገር ካለች እንኳን በቃ እንትን አልለውም ድጋሚ ያየው አይደለ አረሳው ለከነሳ በተለይ የተሳሳተሽ ነገር ተረሽ ምንም ጥያቄ የለም። እኔ ጥያቄ መስራት ነው የምመርጠው። አሁን ባለው ኮንቴክስት ደግሞ እንትንም አይደለም ላይክ እንደዚህ አብሮኝ ሊያነብ የሚችል ሰው ለመጠያየቅም ለምን ምናምን ኤክስፖዝድ አይደለም ባለው ሲቹዌሽን ግን ምን አደርጋለሁ ራሴ ያነባለሁ ከዛ ለሰው ነግራለሁ። የማይመለከተው ሰው ሊሆን ይችላል ለማሚ ሊሆን ይችላል ነግራት ዝም ብዬ ነግራት ምክንያቱም ስነግራት አስታውሰዋለሁ ገባሽ እንደዚህ ነው ይሄ ማለት እንደዚህ ነው እንተዚህ ውስጥ እንትን ይካተታሉ ምናምን አይነት ነገር እንትላለው አወራለሁ ድጋሚ ሪቫይዝ ለማድረግ ማለት ነው የምጠቀምበት በዛ ወይ ከዛ ውጪ እንዳልኩሽ ጥያቄዎች ሰራለሁ ከኢንተርኔትም ላይ ለመስራት ሞክራለሁ ምናምን እና ከዚህ ግን ምን ታዘብኩኝ እንግዲህ ለሌሎች ተማሪዎች ይሄን ቪዲዮ ለሚያዩ እንዲያገዛቸው ነው አይደል ኤክስፒሪየንስ እያወራን ያለነው ጥያቄው ኢቭን ራሱ ሊመጣ ይችላል ይሄን በደንብ ስላየሁት ነው ጥያቄ መስራት ሲባል አሁን አንዳንድ ሰው መልስ የሚሸመድድ አለ መልስ መሸምደድ አይደለም ምንም አይሰራልሽም አንደኛ ጥያቄውን አንደርስታንድ ማድረግ እንደዛ ከሆነ በሌላ መንገድ እንኳን ቢመጣ ጥያቄው ታውቂዋለሽ ለምሳሌ ምርጫው ሆኖ ምርጫዎቹ ተቀይረው ጥያቄው ራሱ ሆኖ ምርጫው ተቀይሮ ሊመጣ ይችላል ኮንሰፕቱ ራሱ ሆኖ በሌላ አገላለጽ ሊመጣ ይችላል ቃል በቃል መሸምደድ እንትን የለውም በምንም ታምር እና እነዚህ ነገሮች በማድረግ ከዛ ቀጥሎ በጣም በመጸለይ እንደው መጸለይ ከሚለው ራሱ ያልፋል እኔ በመጨቅጨቅ በይው በቃ እነዚህ ነገሮች እሞክራለሁ ትንሽ ታይም ማለት ከፈተና 1 ሰዓት 2 ሰዓት በፊት ተመካሪ አይደለም ግን ራሴን ፍሪ ለማድረግ እሞክራለሁ አንድ ቀን በፊት ነው አይደል እንትን በሉ የሚባለው በደንብ ረፍት መውሰድ መተኛት ባለብሽ ሰዓት መተኛት እነዚህ ነገሮች እንትን ይባላል ግን እኔ አልተኛም ስለማያስችለኝ በጣም ስለምተሽን አልተኛም ግን የሆኑ 1 ሰዓት 30 ደቂቃ በቃ በትንሹ ከ30 ደቂቃ በፊት ሁሉንም ነገር ጣል አድርጌ ሪላክስ ለማድረግ አየር ለመውሰድ ምናምን አንዳንድ እንቅስቃሴዎች ምናምን ለማድረግ እሞክራለሁ የደም ዝውውሩን እንዲስተካከል በቃ እንደዛ ነው ማድረግ ከዛ መታጠብ በቃ በቀዝቃዛ ውሃ ምናምን ነገር እነዚህ ነገሮች አደርጋለሁ መግባት ነው እንግዲህ ወደ ዋናው ጉዳይ ማለት እነዚህ ነው እንግዲህ የምናደርገው እና ትምህርትና ፈተና በጣም ሪሌትድ ናቸው ተምሮ ሳይፈተን የሚወጣ ካል የለም በሌላ መንገድ ካልሆነ ተብቋላ ዲግሪሽን ለማግኘት በመቶ ጥያቄ ይበሉ ትደረጊያለሽ እንግዲህ የራሱ ጥሩ ነገር ሊኖረውም ላይኖረውም ይችላል ተመልካቾች የእናንተን ሐሳብ ኮሜንት ላይ አስቀምጡልን በዛውም ላይክ ማድረግ እንዳትረሱ ሰብስክራይብ ማድርጉ ገና 38 ሰብስክራይበር ላይ ነው ሃኒ እንዳለቻችሁ 50 ስንገባ እንግዲህ ኬክ በኔ ወጪ ነው ብላለች እኔ ደግሞ ያው
ቀርጬ ሻምፓኝ ነው እናደርጋለን እና ያው ሰብስክራይብ አድርጉልን ማለት ነው። ቴንክ ዩ እናመሰግናለን። ሰላም